ግን ማለት ነው ከምንም በላይ ማለት ነው ጥፋትን አምነ ስህተትን ለማረም መዘጋጀት ራሱ ለእኔ ትልቅነትን ነው አሁን ስትናገር የተረዳሁና ዋናው ነገር ካንተ የሚጠበቀው ይሄ ነበርና ትናንትና እንግዲህ ሀይሚቾና ብሩኬ አልመጡም ነበረ። ተናፍቀው ነበር። አንድ ቀን ቢጠፉ ሁላችሁም ሀይሚ ብሩኬ ነበር። ዛሬ ደግሞ በዛ በድሮ በሚያምረው ፍቅራቸው ተመልሰዋል ማለት ነው ውዶችዬ። እንዲሁም ደግሞ ከሀሰን ጋር የተፈጠረ ነገር አለ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዲሁም ደግሞ የኔ የምትክዬ እህቶች እንዴት አመሻችሁልኝ? እንዴት ናችሁልኝ የኔ ውዶች ማለት ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን ምርጦችዬ። እንግዲህ እንደተለመደው ማለት ነው ቪዲዮዋን ላይክ አድርጉ የኔ ውዶች። መልካም ልብ ብቻ ያላችሁ ቪዲዮ የተመቻችሁ ብቻ በብሩኬና በሀይሚ ስም ብቻ ማለት ነው ውዶችዬ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ በድጋሚ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ዛሬ እንግዲህ ወደ መጣሁበት ዋና ጉዳይ ስገባ ብሩኬና ሀይሚ ዌልካም ብለናል። ትናንት እንኳን ባይመጡ እንዴት ጭር እንዳለ እነሱን ስለሌሉ ብቻ በፎቶ እንድትጽናኑ ፎቶም እየተለጠፈላችሁ እያየው ነበር። እኔም የቻልኩትን ላይክ እያደረግኩ እያለፍኩ ነበር። ምክንያቱም በብሩኬና በሀይሚ መጨከንና አይቶ እንኳን በተፖሰተው ፎቶ ማለፍ አይቻልም እና ይቅርታ ቤተሰቦቼ ትንሽ ጉንፋን ይዞኛል እና ትናንት ስለጠፉ ቅር ብሎን ነበር። ዛሬ እንግዲህ በተለመደው ባስለመዱን በምንወደው ፍቅራቸው ፈገግታቸው ብቅ ብለውልናል። ይህ ፈገግታቸው ይቀጥል እስከ መጨረሻቸው ማለት ነው። ብሩኬ መግቢያው ላይ ሲናገር እንደሰማሁት ያጠፋውን ጥፋት የሰራውን ስህተት ድጋሚ ማረም እንደሚገባው ከዚህ በኋላ እንደዚህ አይነት ስህተት እንደማይሰራ አስተምሮት ከዚህ የሰሞኑን ነገር ከሀይሚ ጋር ሀይሚም ጥላ በመሄዱ ያስተማረው ነገር እንዳለ ሲናገር ነበር። እንዲሁም ደግሞ ዛሬ ብሩኬ የእውነት ጠንካራ እኮ ነው፣ ለመለወጥ ብቁ የሆነ ልጅ እኮ ነው። የእውነቴን ነው የምላችሁና እንግዲህ እኛም ብዙ ጊዜ ስነን ነበር የፍቅርም አጋር ሆነች ሚስት ከእሷ ምንም አይነት ነገር መደበቅ የለበትም እያለን ሁላችንም ስንናገር ቆይተናል። ዛሬም ብሩኬ ይሄንን ነው አስተምሮ አልፎኛል። እኔ ሀይሚ የኔ ናት፣ ሚስቴ ናት፣ የወደፊት የልጆቼ እናት ናት ካልኩ ከእሷ ከዚህ በኋላ ምንም ነገር የሚደበቅ ነገር የለ። ይሄ የኔ ዋናው ትልቁ ስህተት ነው። ለእኔ ያስተካክላል ብዬ ያሰብኩት ነገር እሷ ላይ ጫና ፈጥሮባታል እያለ መግቢያው ላይም እንግዲህ የገባውን የተሳሳተውን መንገድና ለማረም ደግሞ ዝግጁና ብቁ ወንድ ሆኖ መገኘት እንደሚጠበቅበትም ከሱም ዋና ነገር ይሄ እንደሆነ ሲናገር ነበርና መለያየትም ምን ያህል ከሚዋደዱት ሰዎች ጋር ከባድ እንደሆነ ከምትወዱት ሰው ጋር ለደቂቃ እንኳን ይከብዳል እያለ ነው። አዎ ብሩኬ በደንብ አድርጎ ምክንያቱም እንኳን የተፋቀረ ሰው እንደ አንድ ቀን የተያየ ሰው እንኳን ሲናይ እንደውም እኛ ኢትዮጵያኖች አይደለን እንዴ መለያየትን እንኳን አንወድም። እኛ ራሱ ስደት ስንመጣ ግድ ሆኖብን እንጂ በተለይ ሌላ ዜጋ እኮ ችግር የለበትም። እኛ ኢትዮጵያኖች ግን የሆነ በቃ ሆደ ቡቦች ነገር ነን። አችልም እንኳን የለመድነው የራሳችን ያልነው ፍቅራችን ያልነው ሰውን ተውትና አንዱ እንኳን አንድ ቀን አይታችሁ አብራችሁ ከበላችሁ ሰው ጋር እንኳን ለመለየት በጣም ነው የሚከብደው። ይህንንም ሲያብራራልን ነበር። ዛሬ ብሩኬ እናቴ ሽማግሌ ሆኖ አስተማሪ ሆኖ እኔ ሰው ደስ የሚለኝ ከስህተቱ ለመማር ዝግጁ ሲሆን ደስ ይለኛል። የሰው ልጅ እኮ ይሳሳታል ቤተሰቦቼ አይሳሳትም ማለት ነው። በነገራችን ላይ ኃይለኛ ጉንፋን ይዞኛል ይቅርታና በመሀል ለዛ ነው ማቋረጥባችሁና የሰው ልጅ ይሳሳታል። ግን ደስ የሚለው ነገር ያ ሰው ከስህተቱ ሲማር እንዴት ደስ ይላል። የእውነቴን ነው ምላችሁና እኔ ብሩኬ እጅ ነስቻለሁ። የእውነት አርንቅ ያለው ከንግግርም የተረዳሁት እያንዳንዷ ነገር ስህተት ገብቶ ስህተትን ለማስተካከል እና እንዳልኩትም ጠንካራና ከሀይሚ ጎን ለመሰለፍና ከእሷ ምንም አይነት ነገር ከዚህ በኋላ የሚሸሸግ ሚስጥር እንደሌለ ስትናገር ነበር። ትልቁም ያመማት ደግሞ ያ እንደሆነ ሀይሚን በጊዜው ዛሬ ላይ ገብተዋል ብዬ ነው ማስበው። አንዳንድ ሰዎች አሉ ስህተታቸውን ምንም ማመን የማይፈልጉና ማረም የማይፈልጉ በቃ ሁሌም እኔ ፍጹም ነን ብለው ሌላውን ሰው እየወቀሱ ብቻ ለመኖር የሚፈልጉ አሉ። እኔ ግን ከአንተ የተረዳሁት አሁን ላይ ምን ያህል አስተዋይና የሆነ ከእድሜው በላይ ብሩኬ ትልቅ ሰው መሆኑን ያየሁት የሰው ልጅ ከምንም በላይ ማለት ነው ያጠፋውንና የተሳሳተውን መንገድ ልክ አልነበረም ያ ስህተት ለካ የርኩበት ለካ የራሴን የፍቅሬን አጋሬን የትዳር ህይወቴን ያልኳትን ሴት ለካ በድያታለሁ በጊዜው ይሄ ነገር መሆን የሌለበት ነው መሀላችን በጣም ችግር ተፈጠረ የሚለውን አብሰልስሎ ወደኋላ ለማስተካከል ራሱን የሚያዘጋጅ ሰው የእውነት እኔ ደስ ይለኛልና ከብሩኬ ዛሬ ከንግግሩ መሀል ድረስ እያዳመጥኩት ነበር በጥሞና። እሱ የተናገረውን መድገም አልፈልግም። እሱ የተናገረው ላይ ግን ተንተርሼ ሀሳቤን ነው መስጠት ምፈልገውና በጣም እያደነኩት ነበረ እያዳመጥኩት የነበረው። የእውነቴ ነው። እኔ የሆነ ሰው የሰው ልጅ ገብቶ ጥፋቱን ሲናገር ደስ ብሏችሁ ራሱ
እያጣጣማችሁት ነው የምታዳምጡትና ለዛም ደስ ብሎኝ ጥፋቱን አምኖ ሲናገር እያዳመጥኩት ነውና ብሩኬ እናመሰግናለን። በዚህ አጋጣሚ ያው እንግዲህ በህይወታችን ላይ ቀይ መስመር የሚባል ነገር ሊኖር ይገባል። ጓደኛም የጓደኝነት ድርሻውን እንጂ ከዛ ውጪ በእኔና በሀይሚ መሀል ውስጥም ለወደፊታችንም መሀል ላይ ሰው መግባት የለበትም። አሁን እሱ ማስተምሮኛል እያለ ነው። ያው ብሩኬ ግን ያው አጠንጥኖ አሁን ላይ ሀሰን ላይ ነው እንግዲህ በደንብ ፎከስ ያደረገው። ሀሰን እንግዲህ ሀይሚን ያው ሂጂ እያለ በሚገፋፋ ሰዓትም እኛም ብዙ ተናግረናል። ሀሰን አሁን ላይ የገባኝ አለማስተዋል አለማወቅ ይመስለኛል እንጂ ብሩኬና ሀይሚ ተለያይተው እንዲለያዩ አይመስለኝም። ምክንያቱም በጊዜው ሁለቱንም ይወዳል። እኔ ሀሰንንም እንዳየሁት ብሩኬ እንኳን እጁን አንስቶ ብሩኬ ቢደበድበው ሀሰን ብሩኬ ላይ እጁን የሚያነሳ አይነት ልጅ አይደለም። ሳየው በጣም ሰው አክባሪ ነው። ግን በጊዜው እሱም ስህተት ሰርቷል። አለማወቅም ነው። ያው ልጅም ነው። ሀሰንንም እንዳያችሁት በዛው ላይም ደግሞ አለማስተዋልም ተጨምሮ ያንንም ብሩኬ ልትረዳው ትፈልጋለህ። ያው ዛሬ ሀሰን በሀይሚቾ ስም ያው ብሩኬን ይቅርታ ጠይቆ ከዚህ በኋላ ህይወታችሁ አልገባም ብሎ ያው ትንሽ ከፋ ብሎት ነው ሄደው። ያደረገው ነገር ግን ብሩኬ ያው ዛሬ ላይ ሀይሚም እንድትወስን አድርጓታል። ሀይሚም በራሷ ጎን እንግዲህ የነበረውን ከኔ ጋር የነበሩትን ነው አንተ ሁሌ እንደንት የምታየው ብለው የሆነች ነገር ላይ ለመግባት ገድገድ ብለው ነበር። ግን መሀል ያው ሀሰንም በእሱ የተነሳ አሁንም ድጋሜ ሌላ ችግር ውስጥ እንዲገቡ ስላልፈለገ ያው አቋርጦ ሄዷል ማለት ነው። ግን ብሩኬ ከወሰን ካይቀር በህይወት ላይ ለወደፊትም ለትዳርም የሚጠቅም ነገር ሀሰን ብቻ አይደለም ፊት ለፊት ላይ ሊታይ የሚገባው። እዛ ጋር ፍፄም እኮ በጊዜው አለ። ፍፄውን በጊዜው ለአንተ ሲወግን ነበር አደለ እንዴ? ከዚህ በፊትም ፍፄ ሲያደርግ የነበረውን ነገር እኛ እናውቃለን አደን እንዴ? ብሩኬ እዩን እንኳን ቤት ድረስ ይዞ ይመጣ ነበር። ያ ራሱ ትልቅ ጥፋት ነበር ለፍፄ። ለአንተ ግን በጊዜው ያ የፍፄ ስህተት አልመሰለህም። እነዛ ነገሮችም አንተ ማየት አለባየ። ብዙ ጊዜ ነው ፍፄ ላይ እናደር ነበረ። እዩ እንኳን ልጁ ነው ብላ ይዛ መምጣት ስትጀምር ራሱ ቤት ድረስ ፍፄ ይዟት ሄድ ነበረ። ሀይሚ እያለች እዛ ቤት ድረስ ብሩኬን ስትል ቤት ድረስ ይዟት እኮ ሄዳል አይደል እንዴ? ይረሳል እንዴ? ስለዛ እነዚህ ሰዎች በጓደኝነት መቀጠል አለባቸው። ከዛ አልፈው ተርፈው ግን በእኛ ህይወት ላይ እንደፈለጉት የሚያዙና እኛን ወደዚህ የሚያደርጉን መሆን የለባቸውም ከተባለ ሁሉ ላይም እርምጃና ውሳኔ መወሰን አለብ ብሩኬ። አንተም ሀይሚም አንተ ብቻ አይደለም ፍቅራችሁ የሁለታችሁም ነው። ሁለታችሁም ነው ፍቅራችሁን መስራት ያለባችሁ ብዬ ነው ማስበውና ተመካክራችሁም ነው ሀይሚን አሳምናት ተመካክራችሁ በነገሩ ተስማምታችሁ በሀሳቡ ተግባብታችሁን የመጣችሁ። ግን ቢሆንም አሁንም ቢሆን ሀሰንን ብቻ ሳይሆን ሁሉንም ቁጭ አድርገ ብሩኬ በስነ ስርዓት በእንደዚህ አይነት መንገድ ሳይሆን ምክንያቱም በጊዜው ክፉንም ደጉንም ከሁሉም ጋር አሳልፋችኋል። ጓደኝነታችሁ መቋረጥ የለበትም። ጓደኝነታችሁን አስቀጥላችሁ አንተና ሀይሚ ማል የሚፈጠረውን ችግር ሁለታችሁ ብቻ ነው መፍታት ያለባችሁ። ያንን ደግሞ በዙሪያችሁ ላሉ ለሁሉም መናገር አለባችሁ። በቃ ቁጭ አድርጋችሁ እኛ ሀይሚ ሀሰን እንደወንድም ወንድሟ ነው፣ ፍፄ እንደወንድም ለሀይሚም ለአንተም ወንድም ነው። ከዛ የዘለለ ግን አንተና ሀይሚ መሀል በሚፈጠር ነገር ሁለታችሁ ናችሁ እንጂ መፍታት ያለባችሁ። እነሱ በምንም ታምር መግባት እንደሌለባቸው፣ ጓደኝነታቸው እንዲቀጥል ወንድምነታቸው እንዲቀጥል ከፈለጉ በእናንተ መሀል ውስጥ መግባት እንደሌለባቸው ለሁሉም ቁጭ አድርጋችሁ በስነ ስርዓት አብሮ እንደበላ አብሮ እንደጠጣ ሰው ቁጭ ብሎ ያንን ያው ውሳኔ ለሁሉም ማስተላለፍ ያስማማል ብዬ ነው እኔ እንደ ራሴ የማስበው። ትንሽ ያው ሀሰን ከፋ ብሎ ሲሄድ ነበር። ሀይሚን በጊዜው ከፍቷታል ሀሰንን ብሩኬ እንደዛ ሲናገረው ማለት ነው። ቢሆንም ሀሰን እኔ እንዳየሁት ከሆነ የብሩኬንና የሀይሚን የፍቅር ህይወት ለማቋረጥ ሳይሆን አለማስተዋል ነው። እሱ ያስተዋለው ሀይሚ በጊዜው ተጎድታለች እህቴ የሚለው ነው ወደ ሀይምሮ የመጣው ሀሰን። ያ ነው አሁን ላይ ገባኝና እኛም በጊዜው ሀሰንን ተቆጥተነዋል። ድርጊቱ ጥሩ ስላልነበረ እስከምትሄድ ድረስ ለምን ጠበካትና ዛሬ ብሩኬን አስቀራት ለምን ትላለ ብለን እኛም በጊዜው በነበረ በዛን ሰዓት ተናግረናል። እኔ አሁን ሀሰን ሳይ ያው ልጅነትም አለ አለማስተዋልም ደግሞ ዛሬ ተጨምሮ ነው እንጂ የሁለቱም ፍቅር ሩቀው እንዲርቁ ሀይሚ ከብሩኬ ብሩኬ ከሀይሚ እንዲራራቁ ፈልጎ ያደረገው ነገር አይደለም። ያንንም ማሰብና ማየት ጥሩ ነው ብዬ ነው ማስበው ውዶች። ይሄን ለምን አልኳቸው? ብሩኬ ሀሰንን ዛሬ ጠርቶ ለአንዴና ለመጨረሻ ለሀይሚ እንደውም ከሀይሚ ጋር እንደው ምን አለ በእሷ ህይወት ላይ ምናምን እያለ ትንሽም ያው ሀይሚንም ትንሽ ንግግሩ የብሩኬ ትንሽ ማለት ነው እና ይሄም ጥሩ አይደለም። ብሩኬ አንተም ያው ትንሽ ያው ረጋ ማለት ጥሩ ነው። ለምን አደረገ የሚለውንም ማስተዋል አይደል ውዶችዬ? ለእኔ እንደዛ ነው ብዬ ነው ማስበውና በተረፈ እንግዲህ ዋና ዛሬ የቪዲዮቸው ርዕስ እንግዲህ መግቢያቸው በፍቅር ደስ ቢልም መጨረሻ ላይ ያው እንግዲህ ከህይወታቸው ሀሰንን ለማሰናበት ነው የዛሬው ቪዲዮ የተሰራው። ሀሰንም እንግዲህ ያው ተሰናብቶ ከህይወታቸው እንደወጣ ነገ አብሮ ካልመጡ ደግሞ እንደወጣ ያው ይቅርታ ጠይቆ ነው እንግዲህ የሄደው ማለት ነው። ይሁን ይቅርታ ሁሌም ያሸንፋል። ግን እኔ ሀሰን ጋር ያው በጊዜው
ልክ እንዳልሆነ አውቃለሁ። ግን ያው የሆነ ያለማወቅም መሰለኝ እንጂ አውቆና ሀይሚና ብሩኬ እንዴ ያኔ ብዙ የደከመ ልጅ እሱ በጊዜው የእህቱ ጉዳት ብቻ ነው በጊዜ ታየው እንደ ወንድም ማለት ነው ውዶችዬና ሀሰንን ደግሞ ብዙ ጊዜ እናውቀዋለን ከብሩኬ ጎን ነው በብዛት ሲቆም የነበረውና በጊዜው በነበረ ሁኔታ ግን ያው የሀይሚ ጉዳት ነው ለሱ የታየው። የሁላችንም ማስተሳሰብ ይለያያለን እንደዛ ስለመሰለው ነውና ያው ወጣም ወረደም ብሩኬና ሀይሚ እንግዲህ ዛሬ እንግዲህ መተውላቸዋል ወዶችዬ። እንደ ድሮ የናፈቃችሁ ፈገግታን የድሮ ፍቅራቸውን ይዘው መተው በጣም ሀይሚና ብሩኬ እኮ በጣም ደስ የሚሉ ጥንዶች ናቸው። የእውነቴን ነው የምላችሁ። እኔ እንዴት ደስ እንደሚሉ የሆነ ሲጣሉ ብቻ ነው በቃ ጭቅጭቅ ያለበት ነገር ሲሆን ያው ተመልካችን የሚሰለች አይደል ፍቅራቸው። በእርግጥ ሁሌ እኮ በፍቅር ኑልን አይደለም። ሁሌማ በፍቅር ከመጡ የእውነት የፍቅር አይደለም። ያው ፍቅር እውነተኛ ፍቅር ማለት ላይ ግጭት አለ አይደል መንገጫገጭ ፈተናዎች ይሆናል አንዳንድ ነገሮች አለመግባባት ማለት ይኖራል። ያ እውነተኛ ፍቅር ስለሆነ ማለት ነው። ግን ቢሆንም ተመልካች ደግሞ የሚናፍቀውና የለመደው እናንተ የሚያስለመዳችሁት ተመልካችን ይሄንን የመሰለ ውብ የሆነ ፍቅራችሁን ነው። ይህም ፍቅራችሁ ተመልሶ ደግሞ ስላየናችሁ በድጋሚ ብሩኬ ቅመሞችንም ያው እያመሰገነ ነበር። እኛም ብሩኬ እናመሰግናለን ማለት ነው ውዶችዬ። እና በዚሁም ደግሞ ሀይሚን የምትጠሏት እኔና ሀይሚ እንድንለያይ የምትፈልጉ እያለ ነው። አንተና ሀይሚ እንድትለያዩ የሚፈልገው ሴጣን ብቻ ነው ብሩኬ፣ ሴጣን ብቻ። ሌላው ምናልባት አንተን የሚፈልጉ ሴቶች እያቁለጨለጩ የሚኖሩ ሴቶች አሉ። ያው እንዲሁ በሩቁም ሆነው በምኞት እንደዛ አንተን የሚፈልጉ የሚከጅሉ ካሉ እንዳልከውም ያንተና ሀይሚን ለማለያየት ይፈልጉ ይሆናል። የእናንተ መለያየትም ፍላጎት ይኖራቸው ይሆናል። ከዛ ውጭ ግን የሴጣን ስራ እንጂ አንተንና ሀይሚንማ በፍቅራችሁ እንዳልከውም ደግሞ ያው ልጆቻችሁን 5-4 ልጅ እኛም የምንጠብቀው ነገር ነው። አንተም ስትናገር እየሰማን ነው ብሩኬ። ሲቀጥል ደግሞ ያው ሀይሚቸውን አታጣጥሏት። ምንም አረ ሀይሚ ምንም የምትጣጣት ልጅ አይደለችም። የምር ሀይሚ ረ ምንም ይወጣላት ልጅ አይደለችም። ክንሽ ተደርጋ ማለት ነው ተከሽና ተቀምማ የተሰራች ልጅ ልክ እንደ እጅ ስራ ማለት ነው። በደንብ ተደርጋ ምንም የሚወጣላት ልጅ አይደለችም። እና እሷን የሚያጣጥሏትም ያው ከአንተ ጋር እምር ብላ አበባ መስላ ስለምትመጣና ፍቅራችሁን ስታጣጥሙ ደግሞ ያው ምንድን ነው እናጫቸውን የሚያንጠበጥቡ ስላሉ በዛ ምክንያት ነው እንጂ ሀይሚንማ የሚያጣጥል ሰው ያው እሷ መሆን የማይችሉ እሷ ማድረስ ያቃታቸው ናቸው። እሷን መሆን የማይችሉ ናቸው። አንድ ሰው የሚያጣጥለው ያንን ሰው መሆን ሲያቅተውና ያንን ሰው መድረስ የማይችል ሰው ነው። ቁጭ ብሎ የሚያወራ ሰውን የሚያጣጥል ሰውን የሚንቅ ሰው እንደዚህ አይነት ሰውና ሀይሚ ምንም ለእኔ ምንም ይወጣላት ልጅ አይደለች። ምንም ማለት ነው። ትንሽ ግን ያው እልህ የምትባል ነገር አለች። እሷን ደግሞ በደንብ አድርጋችሁ እርግጥ እሽት አድርጋችሁ ተነጋግራችሁባት ፍትትት አድርጋችሁ ያው ለመሸናነፍ መምጣት አለባችሁ፣ ለማሸነፍ ሳይሆን ማለት ነው። ይህን ካደረጋችሁ ደግሞ ምን አደንም 4-3 ልጅ ከዛም የበለጠ ተመልካች የሚፈልገውን ነገር በቅርብ እንደምታሳዩ ነው ተስፋ እናደርጋለን ማለት ነው ውዶችዬ። እንዲሁም ደግሞ በዚህ አጋጣሚ ሀሳባችሁን አስተያየታችሁን ለእኔም ነው የምትሰጡኝ ውዶቼ እህቶቼ በጣም ነው የማመሰግነው። ቪዲዮ አታርዝም እያላችሁ ነው። ያው ብታዳምጡት የሚጠቅም ነው። ያው እኛ እንዳላችሁት ጥሩ ሀሳብ ያለን ነገር ጫፍ ነካ አድርገን ስለምንወጣ ነው። እኔ ብሩኬ ቤት ራሱ ብዙ ጊዜ ይታዘባሉ። የብሩኬ ቤተሰብ ሆነው የሀይሚ ቤተሰብ ሆነው ራሱ እንትኗን ይህቺ መግቢያዋን እንትን ጫፏን ይዘው የሚጽፉ ሰዎችን ሳይ በጣም ነው የሚገርመኝና እስቲ ሙሉውን አንዳንዴ እንኳን ብታዳምጡ ሀሳብ ይኖረዋል። እዛ ሀሳብ ላይ ተንተራሳችሁ ነው እናንተም እኮ ሀሳብ እንድሰጡ የሚያደርጋችሁ። እዛ ሀሳብ ላይ አዳምጣችሁ ምን አለች እሷ ላይስ ምን ጥፋት አለ ምን እናርማት ለማለትም የሚያስችላችሁም ድፍረቱም የሚኖራችሁ ቪዲዮ ስታዳምጡ ነውና እንዳላችሁትም ደግሞ እኔም ከዚህ በኋላ የቪዲዮዋን እንትን አሳጥራለሁ እንትኗን ሰዓቷን ማለት ነው። ከ15 ደቂቃ ከ14 ደቂቃ አላሳልፉባችሁም ውዶችዬ። እሷኑ ወዳችሁና ፈቅዳችሁ አጣጥማችሁ ካዳመጣችሁልኝ ለእኔ ትልቅ ነገር ነው። በሉ እንግዲህ ዛሬ ሀይሜና ብሩኬ መተውልናል፣ ደስ ብሎናል። ያለው ነገር ይህን ይመስላል። ነገ ደግሞ በአዲስ ነገር እስከምንገናኝ የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ቪዲዮንም ላይክ አድርጉ፣ ቤተሰብ ሁኑ።